ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በአዲስ ቪዲዮ ተመልሻለሁ። ያው ጧት ነግሬያችሁ ነበር አንዳንድ አዳዲስ ነገሮች እንዳሉና ደስ የሚል ነገር እንዳለ የተወሰነ ነግሬያችሁ ነበረ። አንዳንድ ነገሮችን በውስጥ ሰምተናል እና በጉጉት ጠብቁ ምሽቱን ብያችሁ ነበር። እውነት ለመናገር ደስ ነው ያለኝ። በቃ ሀይሚዬ ይሄ ነገር በቃ ብላ ጸቡ እስከ መቼ ድረስ ነው? በቃ ይሄ ነገር ያለንበት ሁኔታ በጣም እየደበረኝ ነው። የሰራናቸውን የለቀቅናቸውን ቪዲዮዎች ሳይ በቃ ላጥፋቸው እንዴ እስከ ማለት ደርሻለሁ። እኔና ብሩኬ በዚህ ልክ በቃ ስንሰዳደብ ምናምን ማየቱ በጣም ነው ያስደበረኝ፣ በጣም ነው የከፋይ ብላ እንግዲህ ዛሬ በጣም ደስ በሚል ሁኔታ ነው የመጣችሁ ማለት ነው። ውድ ቤተሰቦቼ እንዳያችኋት እንግዲህ ተመልካችንም አመስግናለች ማለት የብሩኬና የሀይሚ ወዳጆች ሳይከፋፈሉ ስቲል አሁን ድረስ በቃ ተስፋ ያልቆረጡት በጣም ምስጋናዋን አቅርባለች። እንዲሁም ደግሞ ለተከፋፈሉትና ለሚሰዳደቡትም መልእክት ወሳኝ መልእክት አስተላልፋለች ማለት ነው። እኛ አሁንም ተስፋ አንቆርጥም ሀይሚዬ፣ ምክንያቱም ደስ ያለኝ ነገር ደግሞ እንደ ታውቃላችሁ በቃ ጥለው የምትሄድ ምናምን ነገር መስሎኝ ነበር፣ ግን እዛው ሁለቱ እንደቆሙ ነው ቪዲዮ ያለቀው። አውርተው እንደሚፈቱት በእርግጠኛ ነው የምነግራችሁ። እኔ አልቅሻለሁ የምሬን ስነግራችሁ ማለት ነው። ይጓድዳሉ ስንላችሁ ሁሌ ልጆቹ በጣም ነው የሚዋደዱት። እልህ ነው እንደዚህ ያረጋቸው። በቃ እኔ ከማን አንሳለሁ የሚል እልህ ውስጥ ገብተው ነው እንጂ ልጆቹ ጋር ፍቅር አለ፣ እውነተኛ ፍቅር አለ ስንላችሁ የነበረው በምክንያት ነው። ገብቷቸዋል። አያችሁ አይደለ የፍቅራቸውን ውጤት ዛሬ። የኔ ምስኪን የኔ የዋህ ማርያምን በጣም ነው ያስለቀሰችኝ፣ በጣም ነው ያሳዘነችኝ። የምሬ ነው የምነግራችሁ። ሁለቱም ያሳዝናሉ። ፍቅር ውስጣቸው አለ፣ ግን እልህ ከባድ የሚባል ነገር ከቷቸው ነበር እና ለማንኛውም ደስ ብሎናል እዚህ ውጤት ላይ እንዲደርሱ። የምር እኔ በቃ እንጃ ላይ በላይ ገብታችሁ በተቻላችሁ መጠን የሁለቱም ፕሮፋይል ፎቶ እያረጋችሁ ስለፉ ስደክሙ ለነበራችሁ ውድ የጨረቃ ፋሚሊዎች ከልብ ነው የምናመሰግነው። እኔ እንጃ ማለት ስም መጥራት ይቻላል፣ ግን በጣም ብዙ ናቸው፣ በጣም ብዙ ማለት ነው። እና ከልብ ቤተሰብ ስለሆናችሁ እናመሰግናለን። ይሄ ሁሉ የእናንተም ውጤት ነው ብዬ አስባለሁ። ነገሮች እንዲያበቁና ወደ ሰላሙ እንዲመጡ እያሉበት ነገር እያካሄዱት ያለው ነገር ለነሱም ጥሩ እንዳልሆነ ተመልካችም እንደተከፋና እንደደበረው ብዙ ነገር እየተወያያችሁ እነሱ ይከታተላሉ። በነገራችን ላይ አይከታተሉም ብላችሁ እንዳትሸወዱ፣ በጣም ነው የሚከታተሉት። በፌክ አካውንትም እየመጡ የሚከታተሏቸው አሉና ብቻ ደስ ብሎናል። የምሬን ስነግራችሁ እዚህ ውጤት ላይ በመድረሳችን ደስ ብሎናል። ሀይሚዬ ወደ ራስሽ ወደ ልቡናሽ ስለተመለሽ ትናንትም እያልኩኝ ነበረ ወይ ብሩኬ ተሸነፍ ወይ ሀይሚ ተሸነፊና በቃ ምንም የሚቀንስባችሁ ነገር የለም ወደ ሰላም ነው እያልን ነበርና ያንን መልእክታችን አዳምጠሽ ሀይሚዬ እንግዲህ ተሸንፈሽ ነገሮቹ እዚህ ጋር እንዲያበቁ በቃ ጸቡ፣ ስድድቡ፣ ሁሉም ነገር እዚህ ጋር እንዲያበቃ ስላስቆምሽው እጅግ በጣም እናመሰግናለን። የኛ አስተዋይ ማለት ነው። ድሮም ጀግና ነሽ። ያው እልህ ውስጥ ገብተሽ ነው እንጂ አስተዋይ ልጅ ነሽ፣ ጎበዝ ነሽ፣ ጀግና ነሽ። ግን ያው አለ አይደለ አንዳንዴ ደግሞ የሰው ልጅ ስንሆን እልህ ይዘናል፣ ስሜታዊ እንሆናለን። በዛ መካከል ውስጥ ሆናችሁ እንግዲህ ብዙ ነገር አሳልፋችኋል። እኛም ከናንተ ጋር በጭንቀት ብዙ ነገር አሳልፈናል። ግን ያ ሁሉ ነገር አልፎ እግዚአብሔር ይመስገን እችን ቀን ላሳየን እግዚአብሔር ይመስገን ማለት እፈልጋለሁ። የምሬ ነው የምላችሁና ብሩኬና ሀይሚ አሁንም አይለያዩም መቼም። ብሩኬ ራሱ እያላት ነበር ሀይሚ እኔ ጋር ያለውን ነገር ማወቅ አለብሽ፣ እኔ ጋር የሆነ እውነት አለ፣ እኔ ጋር ማወቅ አለብሽ እያላት ነው። ያው ግልጽ ነው። ብሩኬም ሀይሚን ለማብሸቅ ነው ሊዳን ያመጣት፣ ሀይሚዬም ብሩኬን ለማብሸቅ ነው ቅዱስን ያመጣችው። እና እንዳያችሁት ሚፍታም ቅዱስን እያናገረው ነበረ። ግን በቃ ወሳኞቹ እኛም እያልን ነበር፣ ለብቻ ጠርቶ ማናገሩ ትርጉም የለውም። ወሳኙ ማንም ሊዳም አያገባትም፣ ቅዱስም አያገባው። ሚፍታ ማውራት ካለበት ሀይሚና ብሩኬን ነው እንደ ጓደኛ። እነሱ ከተስማሙ እነሱ ከፈቱት ሌላው ሶስተኛው ወገን ምንም ሊያገባው አይችልም እያልን ነበረ። እና የኛ ቅመም በአቋራጭ መጥታ ነገሩን ፈታዋለች። እግዚአብሔር ይስጥሽ፣ እድሜና ጤና ይስጥሽ ሀይሚዬ፣ የምሬን ነው የምልሽ። እና በጣም ደስ ብሎናል ባደረግሽው ነገር። በጣም እኛ ጀግና ዛሬ ባደረግሽው ነገር በጣም ኮርተንብሻል። ያው ብታስለቅሱንም ግን ደግሞ በቃ ደስ ብሎናል የምር። እና ይሄ አሁን ሀይሚ የምር ሊዳ ጓደኛው ምናምን የሆነች ነገር መስሏት አልመሰለኝ፣ ግን በፍጹም አይደለም። ይሄንን ደግሞ ልቦናሽ ያውቀዋል ብሩኬ እንደዛ አይነት እንደማያረግ። አንቺም ከቅዱስ ጋር ምንም እንደሌለሽ ልቦናሽ ያውቀዋል፣ እኛም እናውቀዋለን። ስለዚህ ወደ ሰላማችሁ ስለመጣችሁ ደስ ብሎናል። ያው እንዳያችሁት ቪዲዮ አብረው ሆነው ነው ያለቀው።
ስለዚህ አውርተው ይፈቱታል። ነገ ደስ በሚል ቪዲዮ እንደሚመጡልን ተስፋ እናደርጋለን። ሁላችሁም የነገውን ቀን እንግዲህ በደስታ በጉጉት በጸሎት ጠብቁ ነው የምላችሁ። ለዛሬው ደስ ብሎናል። ይህንስ ማን አየበት? የምሬ ነው የምላችሁ። እንዴ ተቃቅፈው እስከሚሳሳሙ ድረስ ያሳየን አምላክ ክብር ምስጋና የደረሰው። እችን ቀን በጉጉት ነበር የምንናፍቃት እንዴ ነችና የምሬ ነው የምላችሁና የምር ሀይሚ ያለችው ነገር የምር ይሆናል ብላችሁ ቅር እንዳይላችሁ እሺ ወዶችዬ፣ የምትወዷቸው ሁለታቸውንም ማለት ነው። በቃ ተነጋግረው ችግሩን ይፈቱታል። ከሊዳ ጋር ምንም ነገር እንደሌለ ይነግራታል። እሷም ከቅዱስ ጋር ምንም ነገር እንደሌላት ትነግረዋለች። ሲጀመርም ያው ለማናደር ነው ያመጡ ብላለች ሀይሚዬ። መጀመሪያም እልህ እየተገባባን እዚህ ደርሰናል። እሱም ሰው አምጥቶ እኔም ሰው አምጥቼ ምናምን በቃ ያ ነገር ደግሞ መብቃት አለበት ብላለች። ያው ለጊዜው እኛን ለማስታረቅ የሚለፉ በጣም ብዙ ሰዎች ስላሉ ስልኬን አጥፍቼ ዘወር ላለው፣ ምክንያቱም በቃ እነሱን ላለማስቀየም ነው ያለች። ግን በዙሪያችሁ ያሉ ጓደኞቻችሁም አስታራቂያችሁም እስካሁን ለፍተዋል፣ እናመሰግናለን። አሁን ግን ዋናውን ጉዳይ ዋናውን ሰይጣን ስብርብር አድርገሽ ሰብረሽበታል። ስለዚህ ራሳችሁ ተነጋግራችሁ ነው የምትፈቱት። አሁን ዋናውን በቃ ሰይጣኑን ሰባብረሽው አልፈሻል። የኛ ጀግና የኛ አንበሳ ማለት ነው። ስለዚህ ከዚህ በኋላ ያለው ቀላል ነው። ከብሩኬ ጋር ሁለታችሁ ብቻ ተነጋግራችሁ ያለ ሶስተኛ ወገን የምትፈቱት ጉዳይ ነው። ጓደኛም ምንም አያስፈልግም። እኛ ደግሞ በጸሎት ከጎናችሁ ነን ማለት ነው። ደስተኛ ሆናችሁ እንድትመጡልን። እንዴ ለማን ብለሽ ነው? ለማን ሰተሽ ልትሄጂ ነው? ያንቺን ቀብራራ እንዴ ለማን ሰጥቶ ሊሄድ ነው? የእሱን ንግስት። እኛ እንድትለያዩ አንፈልግም አሁንም በጭራሽ። ከዚህ በላይም ፈተና ሊገጥማችሁ ይችላል። ነገ ግን ደግሞ በድል መወጣት አለባችሁ። ገብቷችኋል? ብዙ የለፋችሁበትን ህይወት ዝም ብለው ላለፉበት ሰዎች ሰጥታችሁ መሄድ የለባችሁም። ብዙ መስዋዕት ከፍላችሁበታል። ብሩኬ ካንቺ ጋር ብዙ መስዋዕት ከፍሏል። ሀይሚዬ ከብሩኬ ጋር ብዙ መስዋዕት ከፍለሽ ነው እዚህ የደረስሽው። ብዙ ነገር ብዙ ተሰድባችሁ ብዙ ተሞግሳችሁ ነው እዚህ የደረሳችሁት። እና ለማን ብላችሁ ነው ህይወታችሁን ለሌላ ሰው ሰጥታችሁ የምትሄዱት? ለምን ሲባል ለማን ሲባል? ጠላትን ስብርብር እያረጋችሁ ወደፊት። የኛ ጀግኖች መለየት የሚባል ነገር እኛ መስማት አንፈልግም፣ ዛሬም ነገም ማለት ነው። አዎ ስህተት ተፈጥሯል። በይቅርታ ተነጋግራችሁ ፈታችሁ ነጋችሁን ማሳመር ነው ያለባችሁ። ለዛሬው ግን ደስ ብሎናል፣ የምር ደስ ብሎናል። ወይኔ የዛሬዋ ቀን ምን አይነት የተባረከች ቀን ናት! የምሬን ነው የምላችሁ። እኔ ጧት ነግሬያቸዋለሁ ውድ ቤተሰቦቼ፣ ደስ የሚል ነገር አለ። ምክንያቱም ሹክ ያለኝ ሰው ነበር በውስጥ ማለት ነው፣ የእነሱ ቅርብ የሆነ ሰው። ግን ደግሞ ዲቴል ይሄ ነው ብዬ መናገር አልችልም፣ ምክንያቱም ያው እነሱ በቪዲዮ ስለሚመጡ የእነሱን የሚሰሩትን ነገር ወደ ሚዲያ ማውጣት የለብንም። እና ዛሬ ደስ የሚል ነገር አለ። በቃ ደስ የሚል ድባቡ ደስ ይላል። ሹክ ተብዬ ያው ነግሬያቸዋለሁ። በቃ ይታረቃሉ፣ ሰላም ይሆናሉ ብያቸዋለሁ። ነገ ደግሞ እርቃቸውን የምናይበት ቀን። ታርቀዋል ኦልሬዲ። ግን ደግሞ በቃ እኛ መቼም ቢሆን አንለያይም፣ ደስ አይበላችሁ ጠላት ብለው ነገ በአንድ ላይ እጃቸውን ተያይዘው መጥተው ጠላትን የሚያሳፍሩበት ቀን ነው ነገ ደግሞ ማለት ነው። የነሱን ወደፊት የነሱን ነገ የነሱን መቀጠል የሚያበስሩበት ቀን ስለሆነ ነገ ሁላችሁም በደስታና በጸሎት ጠብቋቸው ነው የምላችሁ።